ወይዘሮ ሜላት ትኖራለች ብለን ተስፋ እናደርጋለን። አዎ አለች። ልጠሩልን ትችላላችሁ? ተረጋጊ እንጂ ነች። እንዴት ናችሁ? እንዴት ነሽ ወይዘሮ ሜላት? ደህና ነኝ። አትቀመጡ? አይ አንቀመጥም። ለጥያቄ ስለምንፈልግሽ ወደ ጣቢያ መሄድ አለብን። አይሆንም እማዬ፣ አይሆንም። ሀኒዬ ስንት ነገር ተነጋግረን እባካችሁ እማዬ ምንም አላደረገችም፣ ተሳስታችሁ ነው። እሱም በመርመራ የምናረጋግጥ ይሆናል። ወንድሜ የሆነ ነገር አድርግ እንጂ። እንዴ እኔ ምን ማድረግ እችላለሁ ሰላምዬ? እናቴን እኮ ይዘዋት ሊሄዱ ነው። አንድ ጊዜ ተረጋግተን እንነጋገር። ሁሉንም ነገር ፖሊስ ጣቢያ መጣችሁ ማጣራት ትችላላችሁ። በቃ እኔ አሁን ከነሱ ጋር ልሂድ። እናንተ ተረጋጉ እሺ? እማዬ አይሆንም፣ እማዬ አይሆንም፣ አትሄጂም። እንዴ እማዬ ወዴትም አትሄጂም፣ የትም አትሄጂም። አይሆንም እማዬ። መስፍን ቆመህ ታየኛለህ እንዴ? ልጆቹን አረጋጋቸው እንጂ። ምን አድርጌ ላረጋጋቸው የሚሉ? እኔም እኮ ግራ ገባኝ። ጊዜ እያገደልን ስለሆነ በጊዜ መሄድ ይኖርብናል። ካልሆነ ኃይል ለመጠቀም እንገደዳለን። ሰልሚ እውነቴን ነው፣ እመኚኝ እሺ? ሀኒዬ እውነት ደግሞ ቀኑን ጠብቆ ይወጣል። አሁን መሄድ እንችላለን። እንዴ እማዬ ወዴት ነው የምትሄጂው? እስከዛ እማዬ እስከዛ ታስረሽ ልትቆይ ነው? ሰልዬ ችግር የለውም እኮ አጣርተው ይለቁኛል አይደል እንዴ? የኛ ስራ ህግ ማስከበር ነው። ንጹህ የሆነ ሰው ደግሞ ታስሮ የሚቆይበት ምክንያት የለም። አይሆንም እማዬ፣ እማዬ ወዴት ነው የምትሄጂው? አይሆንም እማዬ፣ አይሆንም። እባክሽ አትሄጂ እማዬ፣ እባክሽ አትሄጂ። ሰልዬ እየሰማሻቸው አይደል እንዴ? ይሄው አጣርተን እንለቃታለን እኮ አሉ። ተረጋጊ እባክሽ ሰላምዬ፣ እንደዚህ አትበይ። አባዬ እባክህ የሆነ ነገር አድርግ። ተረጋጊ። አባዬ እባክህ የሆነ ነገር አድርግ። እባካችሁ ግርግር አትፍጠሩ። ተጠርጣሪዋን ልቀቁልን። የሜላት ቤተሰብ እንግዲህ ሳያስቡት ሁላቸውም ለቅሶ አድርገውታል። ምክንያቱም ፖሊሶቹ እንግዲህ መጣው ሜላትን እንወስዳታለን ግብ ፈጥረው ነበር። ልጆቹ ደግሞ እናታቸውን በፍጹም አትሄድም እናታችን ምን አደረገች እያሉ በጣም ሁላቸውም በሐዘን ተውጠውም እናያቸው ነበር። ነገር ግን ወይዘሮ ሜላት ደግሞ ምንም ችግር የለውም ይሄ ነገር ተጣርቶ እስኪመጣ ነው እንጂ እኔ ወንጀለኛ አይደለሁም። ስለዚህ ደግሞ ይሄ ነገር ቶሎ ያልፋል፣ በቅርቡ ሁሉም ነገር ይስተካከላል። እውነት እኮ ምንም ቢሆን አትጠፋም፣ እውነት ደግሞ ያሸንፋል ስትል ለልጆቹ ብትነግራቸው ሜላትና ሰላም ግን የመጨረሻ በጣም እያለቀሰች እማዬ አይሆንም በፍጹም አትሄጂም እያለቻት ነበር። ሜላትም እንግዲህ ሰላምዬ እያለች እያባበላቻት ነበር። ከምንም በላይ ምንም እንኳን ቢጣሉ ችግሮቻቸውን በጋራ ብዙ ነገሮችን አሳልፈዋል። የእናትና የልጅ ፍቅር በውስጣቸው እንጂ እንደዚህ እንኳን በደንብ ተንከባክበው ምናምን አልነበረም ያሳለፉት ጊዜያቸው። ነገር ግን የጭንቅ ቀን ሲመጣ ደግሞ እናትና ልጅ ደግሞ በደንብ ይተዋወቃሉ ማለት ነው። እኔን አታውቁኝም ወይ እኔ እንደዚህ ነው ወይ እንደዛ ነው እያለቻቸው ነበር። ምናሴም አንተ ጠንካራ ልጅ ነህ፣ እህቶችህን ጠብቃቸው፣ አባታችሁም ከጎናችሁ አለላችሁ፣ እኔም ምንም አልሆንም ስትል ፖሊሶቹም እንግዲህ ተጨማሪ ኃይል እንድናስይዝ አታስገድዱን እባካችሁ ሲሉ እንግዲህ ሜላትን ከቤት ወስደው ወደ እስር ቤት አስገብተዋታል ማለት ነው። ያው ቤተሰቡም አይፈረድባቸውም። እናታችን ተለይተው ስለማያውቁ እናታቸውን ያለቀሱ ነበር። ሀናም እንደምናያት እንግዲህ ከለቅሶ አይለፍልሽ የተባለች ልጅ ትመስላለች። አሁንም ቢሆን በድጋሚ እያለቀሰች እናያታለን። ይህ ሁሉ ደግሞ የሆነው እንግዲህ በሐሰት ወይም ደግሞ እውነተኛ መረጃ እስኪመጣ ድረስ ተጠርጣሪ ተብላ ስለተያዘች ሜላት ወደ እስር ቤት መግባቷ መላ ቤተሰቡን አስጨንቋቸው እና እያስለቀሳቸው ያለበት ሁኔታ ላይ ይገኛል ማለት ነው። እንግዲህ መስፍንም ደግሞ ሜላትን ተከትሎ ከእስር ቤት ካስገባ በኋላ ሀናና መስፍኔ የዋስ መብቷ እስኪከበርላት ድረስ የዋስ ለምን አትወጣም ብለው ተመካክረው ነበር። ፖሊሶቹ ቃለ መጠየቅ አድርገውላት ነበር። ሜላትም ምንም እንዳላደረገችና ከዛ ቀን ከባዩሽ ጋር ራሱ አብራ እንዳልተገናኘች ከዛ በኋላ ተገናኝታ እንደማታውቅ በደንብ አስረዳቻቸው። ፖሊሶቹም ሟች እንግዲህ ከመሄዷ በፊት በተደጋጋሚ ህይወት ከጠፋ ተጠያቂ እሷ ናት እያለች እየተናገረች ነበር።
እንግዲህ እውነቱ ተጣርቶ እስኪወጣ ድረስ እንጠብቃለን ሲሉ እስከዛው ድረስ ማቆያ ወይም ማረፊያ ላይ አስገብተዋትም እናያለን። ሜላትም እንግዲህ የገባችው ጀማዎቹ ገና አንደኛው እንኳን ትቀጣ ወይም ትጨፍርልን አሊያ ደግሞ ያልጋ ትክፈል ወይም ትዝፈንልን ሲሉ ነበር። ነገር ግን እሷ ከሀዘኔን የመጣች እንጂ ከሰርግ የመጣች አትመስልም። ስለዚህ እባክሽን ተያት ሲሉ እንግዲህ ተባብረው በፍቅር ተቀብለዋታል ማለት ነው። የመጀመሪያ ስንቅም እንግዲህ መስፍኔ ወስዶ ሲያቀብለኝ እሷ ሳትበላ ለልጆቹ ነበር ታቀምስ የነበረው። የእስር ቤት ህይወትም በትንሹ ቢሆን እያየችና እያስተዋለች እናያታለን ሜላት። ከዛም እንግዲህ ያው ስለሚወዷትና አንደኛቸው ጓደኛቸውም ደግሞ ባሏ ስለማገጠባት በአበባ ማስቀመጫ ስለመታችሁ እንግዲህ ድንገት ህይወቱ ያልፋል ማለት ነው። በዛ ምክንያት እንግዲህ እስር ቤት ገብታ ደግሞ እየቃዠች አልተኛው ብላ ተኝተው እያለ ሜላት ግን ቁጭ ብላ ያሰበች በነበረበት ሰዓት ልጅቷ ስትቃዥ አንደኛዋ ደግሞ ተነስታ በቃ እንደዚህ ነው ብላ ለሜላት እያስረዳቻት ነበረ። ሜላት እንግዲህ አይዞሽ ይሄ ነገር እኮ ያልፋል፣ አንቺ ጠንካራ ልጅ ነሽ እያለቻት እያግባባቻት እንደናት ምናምን እያየቻት ነበረ። እውነት ለመናገር ፍቅሯ እናትነቷ በዚህ ጭንቅ ሁኔታ ሆና መለገሷ ግን እራሱ በጣም ደስ የሚልና አስተማሪ ነገር ነው። ከዛም እንግዲህ ሜላትን ለማየት ልጆቹ ተሰብስበው ካልሄድን ብለው ወደ ሜላት ይሄዳሉ። ከሄዱ በኋላ እንግዲህ ሰላምዬ የተፈጠረውን ነገር አምና መቀበል ያቅታታል ማለት ነው። ያንን ሁሉ ብዙ ጊዜ ሀዘንና ደስታ አሳልፈናል። ሰላምዬ እኔ እናትሽን ታቂኛለሽ አይደል? ስለዚህ ይሄ ነገር እኮ ያልፋል። እኔ እኮ እጅ ምሰጥ ልጅ አይደለሁም። ስለዚህ ምናሴ ታውሻለሽ አይደለ? ምን ያህል ታሞና በሞት አፋፍ ላይ እንዳለ ታኳርፈን ችግሮቻችንን ሳናወራ ዛሬ ሞት ይሁን ነገ ይሙት እየተባባል ብዙ ቀናቶች አሳልፈናል። ጭንቅ ታዲያ ይሄ ነገር ከዚህ ይበልጣል እንዴ? ይሄ እኮ ምንም ማለት አይደለም ስትላት ሰላምም እንግዲህ በሀዘንና በለቅሶ ተውጣ እንግዲህ እማዬ ይሄ ነገር ከባድ ነው ለኔ፣ ምክንያቱም ምናልባት ስላሳለፈ ይሆናል ትላለች። እናም ልጄ ይሄም ቢሆን ያልፋል ስትል ሀና ደግሞ እኔ ጭንቅ ነገር አልችልም፣ በጭራሽ እኔ ራሱ አልችለውም እማዬ እያለቻት ነበረ። ከዛም እንግዲህ ሜላት እንደፈረደባትን በዋን እየጠራረገች ቢሆን አንቺም ቢሆን ጠንካራ ልጅ ነሽ አንዬ፣ ምክንያቱም አባትሽን ለማዳን ከደሴ አዲስ አበባ ድረስ ተጉዘሻል። ያ ደግሞ ጽኑ እምነትሽን ያሳውቃል። አሁንም ቢሆን በእምነትሽ ጠንካራ እንደሆንሽ አውቃለሁ ትላታለች። እንግዲህ ምናሴም አደራ ትለዋለች፣ ጠብቃት እህቶችህን ስትል እሺ ይላል። መስፍኔ በንግግር መሃል እንግዲህ ስለ ምናሴ እንዲሁም ደግሞ ያሳለፈቻቸውን ችግሮች ስትናገር በዚህ ተጸጽቶ ራሱን ጠልቶ ቻው ሳይ ከዛም እንግዲህ ከተለዩ በኋላ ሀና ቁጭ ብሎ ስታየው ምን ሆነ ነው አባዬ ካለችው አየሽ እናታችሁ ሜሉን በጣም በድያታለሁ፣ በቅጡ እንኳን ይቅርታ እንኳን አልጠየኳትም። ያ ሁሉ ነገር ሲደርስባት እኔ እንኳን አጠገቧ የለሁም። ምን አይነት ክፉ ነኝ፣ ምን አይነት ራስ ወዳድ ሰው ነኝ። እኔ አሁን አባት ልሆን የማይገባኝ ለሷም ባል መሆን የማይገባኝ ሰው እኮ ነኝ እያለ ለሀና ይነግራታል ማለት ነው። ሀናም ቢሆን አንተ እኮ ምንም አላደረክም አባዬ፣ ልጅ ስለጠፋችብህ የምትወዳት ልጅ ስትለይ ናፍቆቷ አላስቀምጥ ስላለህ ነው ትለዋለች። በዛ ሰዓት የመንደር ወሬ እንኳን ያ ሁሉ እየተባለ የመንደር ወሬ ሰምቼ መጥፋት አልነበረብኝም ይላታል። ከዛም እንግዲህ ሀና ይሄው ከአባቷ ጥንካሬና እምነት ስለተማረች ጌታ እግዚአብሔርም ቢሆን ከ99 አንዱ በግ ጠፍቶበት እሱን ሊፈልግ ሄዷል። 99ን በትኖ ስለዚህ አንተም እኮ እንደዛ ነው ያደረከው፣ የአባትነት ኃላፊነትህን ነው የተወጣኸው ስትለው እንግዲህ እኔ እኮ ልጄ ልፈልግሽ አልነበረም የወጣሁት ራሴን ለማሸሽና ለማግለል ነበረ። ያ ሁሉ ስቃይ እንኳን ያ ሁሉ ችግርና ሰዓት ሲያልፍ እንኳን ምንም አጠገቡ አልነበርኩም። ይባስ ብሎ ደግሞ መጣሽ ታገኘች ስትባይ እንኳን እኔ አይኔን በጨዋ ጥቤ እኮ መጣው። ሜሉዬ እኮ ይቅርታ በቅጡ እንኳን አላደረገችልኝም፣ እኔም አልጠየኳትም። ይሁሉ ነገር ግን ችላ እኔን አሜን ብላ ተቀብላኛለች። እኔ ሰው አይደለሁም እያለ ራሱን እየጠላ እናየዋለን። ከዛም እንግዲህ ሀናም ቃል ታስገባዋለች፣ አንተ ጠንካራ መሆን አለብህ፣
ግዴታ መቆም አለብን። እኛ እንደዚህ ከደከምን እሷ ምን ልትሆን ነው? ለምን አታስብልንም? እያለችው እያበረታታችሁ ነበር። ከዛም እንግዲህ ወደ ፖሊስ ጣቢያ ሄደው ፖሊሶችን እናናግር ብለው ይሄዳሉ። ሀናና አቶ መስፍን ማለት ነው። በስተመጨረሻም ፖሊሶቹ ሲያናግሯቸው የዋስ መብቷ ይከበር ነበር ሲሉ የነበረው። ሜላትም ቃሏን ሰጥታለች። እኔ አልገደልኳትም፣ በሁለታችን ጸብ መካከል ተጠቅሞ የሆነ ሰው የጎዳብኝ ብላ ቃሏን ትሰጣለች። ከዛም እንግዲህ ራሷን ታጠፋለች ብለሽ ታስቢያለሽ ሲላት አይ ምንም እንኳን የዋህ ብትሆንም ባዩሽ ራሷን ግን የምታጠፋ ሴት አይደለችም። ለዚህ የሚያደርስ አይደለም። እኔም ቢሆን ደግሞ ለግድያ የሚያደርስ ጸብ የለኝም ከሷ ጋር ትላለች ማለት ነው። ከዛም እንግዲህ ፖሊሶቹም ቢሆን ግን የኮርማውን ፎቶ የባዩሽ የሜላትን በመምሰል አድርገው ኮርማውን ጥርጣሬ ውስጥ አስገብተውታል። ነገር ግን ደግሞ የዚህ ተላላኪ ከጀርባ ያለው ማን ነው የሚለው እንግዲህ እያጣሩ እናያቸዋለን። እውነታው እንደሚደርሱበት እንግዲህ በቅርቡ እናያለን። ሜላትም ደግሞ ከልጆቿ በሰላም እንደምትመለስላቸው እርግጠኛ ነን። ሌላው ደግሞ የተደበቀው ሚስጥር የኤሰር ማለት ነው ወጥቷል። ኤሰር እንግዲህ ከዚህ በፊት በጎዳና ላይ ሳሉ ያፈቅራት ሳይሆን እሷ የምታፈቅረው ሴት እንዳለች እስካሁን አናቅም ነበር። ነገር ግን ዛሬ ላይ ደግሞ ግልጽ ሆኖ ወጥቷል። ያም የሆነበት ምክንያት እንግዲህ ተምቹን ደብድበው ስልኩን ስለወሰዱበት ከዛም እንግዲህ እነማን ናቸው ብለው ሲጠይቁ እንግዲህ እነሱ ናቸው ሲለው ማለት ነው። ከዛም ስልኩን ለማስመለስ ከአካባቢው ሄደ። ነገር ግን ልጆቹ ቀድሞ ስላዩአቸው ተደብቀው ያመልጣሉ ማለት ነው። ከዛም እንግዲህ ኤሰር ለራሱ ቁጭ ብሎ እኔ ያን ጊዜ ሱሴ የምትባለው ሴት ማለት ነው በፍቅር ስትጠይቀው አሁን ገና ልጆች ነን ብሎ ሰፈር ለቀው ሄደዋል። ከዛም ሰፈር ሲለቅ መልቀቅ አልነበረብንም፣ አፍቅሬ አየሁት ሀና ምን ያህል ሳላያት ስውል ምን ያህል እንደሚያምና ስሜቱ የገባኝ አሁን ነው። እሷ ደግሞ ጎድቻታለሁ፣ ላያት በድጋሚ አልሄድም ሲል ኤሰር ይናገራል ማለት ነው። ከዛም እንግዲህ ተምቹ ደግሞ ያውን አቅም ደግሞ አይ በዛን ሰዓት እኮ አንተ ህፃን ነበር፣ ምን ማድረግ ነበረብህ? ምንም የለንም ስለሌለን ነበር እኮ አማራጩ ያ ነበረ። ስለዚህ እንደ ጸጸት አትየው። ስለዚህም ምንም ቢሆን ምንም መሸሽ አልነበረብኝም። እሷ እኮ በጣም ምርጥ ልጅ ናት መቅዲ ማለት እያለ ነበረ። እንግዲያውስ መቅዲም ደግሞ አሁን ካለው ጋራ ሁና ስለ ኤሰር እያሰበች ጆን ማለት ነው እኮ ለኔ ልብ ሰው ምን ያህል እንደምወደው ታውቃለህ። ለዚህ ሁሉ ሰፈር እንዲለቅ ደግሞ ያደረኩት እኔ ነኝ። የለቀቀውም በእኔ ምክንያት ነው። ምክንያቱም ግን እኔ ፎንቃ ገባልኝ ስለው በዚህ ልክ ይጨነቃል ብዬ አላሰብኩም ነበር። ራሱን እንደዚህ እያልሽ የምታስቸግሪ ከሆነ ለቅቄልሽ ሄዳለሁ እያለ ነበረ። ዛሬ ደግሞ በጣም አብሮበታል እያለች የበለጠ ደግሞ ትውስታዋን ጨምሮባት እናያለን ማለት ነው። እንግዲህ ያው ተምቹም ቢሆን በተራው ድንብላልን ስለወደደ በመጀመሪያ ቀን እንግዲህ እግዚአብሔር ያጽናችሁ ብለው ሊሄዱ ሲሉ እንግዲህ ሜላት መያዟን ሲሰሙ በጣም አዝነው ስለነበረ ከዛ በመነገታው ደግሞ ተፈታችሁ ብለን እንሂድ ሲለው ተምቹ ለኤሰር ማለት ነው። ኤሰርም እንግዲህ ቆይ እርግብን ደብቃታል እንዴ እዛ ቤት ምን ነው ወርቅ የደበክ አስመሰልክ እኮ ሲል እንደዛ ማለት አይደለም አንተ የሰው ፍቅር አይገባህም ምናምን እያለ ነበረ በቀልድ መልኩ። ከዛ በመጨረሻም ላይ ኦኬ እዛ ቤት እንሂድ የምትለኝበኝ ምክንያት አሁን አውቃለሁ፣ ያ ማለት እንግዲህ ድንብላልን ለማየት ነው አይደል ወይ እያለ ሙድ ሲይዝበት ተምቹ ደግሞ ተናዶ ይሄዳል ማለት ነው። በስተመጨረሻም እንግዲህ ማን እንደደወለ ባይታወቅም በተምቹ ስልክ ኤሰር ደውሎለት ነበረ። ከዛ ምግብ እየበሉ እያለ ስልኩ ሲጠራ በቃ ምግቡን ተወውና ስልኩን አንሳው ትለዋለች መቅደስ ማለት ነው። ከዛ መጨረሻ ላይ የነበረው ሁኔታ በጣም ያስደነግጥ ነበረ። ምን እንደተፈጠረ እንግዲህ በቀጣይ ፓርቲ ጀላችሁ መጣለው ማለት ነው። የምወዳችሁና የማከብራችሁ ውድ ሀገሬ ልጆች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡኑ ቪዲዮውን ላይክ ማድረግ እንዳትረሱ። ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ አስቀምጡልኝ። ወዳችኋለሁ።